Sunny. No. No. Atano. Tanas banat Sunny mamcu adersuan. Tanas banat Sunny mamcu adersuan. Habis terus terus. Hachi. Abi. Tanas banat terus Sunny mamcu adersuan. Kamu dulu betul. Bravo, አንተ ተነሳ። ወይ ብስሌን መኪናው ልጠይቀው ነው ይሰጣል። ብስሌ በእናትህ መኪና አስጠኝ። በእናትህ ስለረፈደብኝ እኮ ነው። እና መግዛት ይኖርብኝ ቦልስም ቢሆን ቦልስ መናቱ ምን አደረግሽ? ያው መግዛት ልስኒ ዛሬ ፈለኩሽ እንግዲህ በትውውቅ ብዙ አመት አሳልፈናል። ይሄንን ያክል ቤት እንግዲህ ብቻዬን ነው የምኖርበት። ምንድነው አሁን የሚቀረው ነገር ምንድነው? እና ለምን አንጋባ? እንዴት ነው አስብበት ማለት ኖ ባመሽስ እንዴ የኔ ህይወት ሌላ ጓደኞቼ ህይወት እና ምን ማለት ዳኝኛት እሺ እንዴ አንተ ስራ ሄዳለሁ ስትል ነበር እንዴ? አትቾል ስማ እሷ ኮልች አንጓኳችሁ ግን ገደልኩ። እሷ ኮልች ግን ተጣላኔ ምሬ ነው። እሺ አይ አለ እንዴ ነሽ? ተነሳም እንዴ? ተነስቻለሁ። እንዴ ነሽ አንቺ? ደህና ነኝ። ሰላም ነው? ሰላም። መግባት ይቻላል? አዎ ይቻላል። አይሰሪ ሰላም ነው? አብይ መች መተህ ነው? ትናንትና እዚህ መኪና ሊዋሳ ይፈልጉ ደውሎልኝ ነበር። ኦልሞስት ተከታትላችሁ ነው የገባችሁት። እውነት ነው። መኪና ለመውሰድ ነው የመጣሁት። ነዳጅ ግን የለውም። ኧረ ምን ችግር አለ? ሞላለሁ እንዴ በሌሊት ስሮት መጥቼ ከእንቅልፍ እንደተነሳ ታስታውቃለህ። ደህና ነገር ምን አውቃለሁ። ሀሳቡን እኮ ቀይሮናል። ታውቀው እንዴ? አልተውኩትም እንዴ በስልክ ቁልፍ ስጠኛ። ታዛ ቀጠሯል። ስንት ነገር አለ። ይሄ ነዳጁ የሰምራትዮ ማለት ነው። ችግር አለ። ቅር ካለ ኧረ ቅር አላለኝ። ቻው ሰግድ ቻው። እሺ ስጠጡ ነው አይደል ያደራችሁት? ሰኒሙች እኔ ተው ያልኳቸው ነበር እነሱ ናቸው። እና አስገደዱ? ሰኒሙች በቃ ከዛሬ ጀምሮ ማንም ሰው እዚህ ቤት አያድርም። ትቀልዳለህ አይደል? ሰኒ
ሁሉም ዲዛይኖች አንተው ናቸው? ሁለቱ የኔ ናቸው። ድንቅ ነው። ለማንኛውም እስቲ ደውልልኝና ተገናኝተን አንዳንድ ነገሮችን እንነጋገራለን። ደውል እንዳትረሳ። እደውላለሁ፣ አልረሳም። አመሰግናለሁ። አደይ የኔ ቆንጆ ወይ በሰላም አሜሪካ ነገር ያለችውን አክስቴን አስታውስካት? እንደውም እንኳን ከዚህ ሀገር እንደወጣ የምትፈልገው ትላንትና ማታ ደውላ ነበረ። አንድ የሷ ጓደኛ በቅርብ ቀን ወደዚህ ሀገር መጥቷል እና እኔን አግብቶ እንዲወስደኝ ተነጋግረው ተስማምተዋል። ትላንት ደውላ ይህንን እድል መጠቀም አለብሽ አለች። እና እዚህ ሀገር ጓደኛ አለኝ አልሄድም አልሻት? እኔ ሳደኝ ሰው ካልሆነ መጋባት አለበት ወየው። ስለዚህ ነገር ከዚህ ቀደም ብዙ ጊዜ ተነጋግረናል አይደል? ቆይ አሁን ምን ይዘን ነው የምንጋባው? በመጀመሪያ ራሴን ከተቀጣሪነት ላውጣ፣ የራሴ የምለው ነገር ይኑረኝ፣ ከዛ የፈለግነው ማድረግ እንችላለን። ሶልስኪ ሶልስኪ እድሜ ቆሞ የሚጠብቀኝ ይመስላል? አንተ የራሴ የምትለው ነገር መቼ እንደሚሞላ እኔ እናውቃለሁ። ቢያንስ እጄ ራሴ ማሻሻል የለብኝ? እና እዛ ሄዶ ዕቃ እያጠቡ መኖር ነው ራስን ማሻሻል? እንደሱ አጫል። እዚህ በከንቱ ተስፋ ከመቀመጥ እዛ ሄጄ ሰው የሚሆነውን በሆን ይሻላል። ከንቱ ተስፋ አይደለም። ከንቱ ተስፋ እኔ የምለው ነገሮች ሲስተካከሉ እንጋባለን። በቃ ምን ነው? ምን የሚያስቅ ነገር አለ? መቼም ይሄ ሁሉ ነገር የሚስተካከልበት ቀን ከመጽአት በፊት መሆን አለበት። ለምን ራስን ታታላለህ? እስኪ ስለ ትዳር የምታስበው 3 ነገር ንገረኝ። ስለ ትዳር እስቲ በቃ የምታስበው የሚሰማህን ስለ ትዳር። ትዳር ጥሩ ነገር። እሺ ይኸውልህ፣ 1 ሁለተኛ ትዳር እንደ ተቋም አይነት ነገር ነው። አየህ ትዳር እንዴት እንደሚጎረብጥ። ሶሎኔ እወድሃለሁ፣ አንተም ትወደኛለህ ብዬ አስባለሁ። እና ከወደድከኝ ስለ ራሴ ማሰብ ያለብኝ አይመስልም? እኔ እኮ የሚገርመኝ እኮ እኔ እወዳታለሁ፣ እሷም ትወደኛለች። በቃ እሱ እኮ ነው። ምን አለበት ታዲያ አንተ ከወደድካት ሄዳ ሰርታ ብትመለስ? ሰርታ ትመለስልሃለች። ወይ አንተም ትሄዳለህ። ሚስት እኮ ያደራቃ አይደለችም እንዳስቀመጥካት የምታገኝ። ኧረ ለምን አታገባት? እንደ ፍርድ ቤት ቀጠሮ ቁርጥ ያለ ቀን ካልሰጠኸኝ አለች። እናንተ ምን አስብ? እኔ እኮ አደይን እወዳታለሁ፣ ፈጽሞ ልተካት አልችልም። ምክንያቱም ትረዳኛለች፣ እንግባባለን። ምናልባት በጣም ተረድታ ቢሆንስ? ምንድን ነው የምትረዳኝ? ትዳር መቼም የማትፈት ለትዳር አለርጂ እንደሆነ ተረድታ ቢሆንስ? ትዳር ቆይ ሰው ተፋቅሮ እየኖረ እስካለ ድረስ ትዳር ምንድን ነው? ለምሳሌ ስለ እውነት አንተ ፈልገህ ነው ልታገባት የወሰንከው? አዎ። ተው እንጂ። አዎ አልኩ። አብይ ምን ነው? ምንም አልሆንኩም። ታርጋውን አስነቀልኩ እንዳትለኝ። ይኸውልሽ ብስሪ አዳምጪኝ። እኔ እኮ ምንም አላጠፋውም። የሆነ ሰይጣናም ትራፊክ ነው መንገድ ላይ አቁማ በነቀለው ቀለውና እኔ እንደዚህ ነው ያቆምኩት። ሌቦቹ ደግሞ የመኪናውን ቴፕ ነቅለው ወስዶታል። አዎ ሌቦችን አልቻልናቸውም። ምንድነው ማድረግ ያለብን? እኮ አንድ አፍታ ነው ገብቼ ወጣሁት። በጊዜ አንድ ነገር ከተደረገ በኋላ ላይ ሌላው ብስሬ ጥሬ ነው። ይኸው እንዳለ ነው። ስፖኬውስ እሱ አለ። ነቅለው በይለን እነዚህ ሌቦች። እሺ የዝናብ መጥረጊያውስ? መሪውስ አለ? እሱ አለ እንዴ? ሄሎሰን ያልተመሰለ እንዴ? ቀጠቀጥኩ እንጂ
ማታ ስራ ከመግባቴ በፊት ላግኝሽ የሆነ ማውራሽ ነገር አለ። ስለ ሰለሞን ነው። በቃ ማታ እደውልልሻለሁ። ቻው ቻው። አደይ መለስ ከየት መጣሽ? እዚህ ምን እያደረክ? አንቺ ጋር እኮ ስልክ እየደወልኩ ስልክሽ ቢዚ እያለ ይዤው ነበር። አስደነገጥሽኝ እኮ። እኔማ እዚሁ ራይል ልሳለም መጣሁኝና እንደው ስለ ዝግጅቱ ለምን ቁርስ እየበላን አናወራም ልልሽ በደውል እኔ ደግሞ የዚህ ሀገር ኔትወርክ ችግር አለበት አይደል? እሱ መስሎኝ ነበር። ለካ እጅሪት በጠዋት ስልክ ላይ ተጥደሻል። አደይ ሆስፒታል ውስጥ ካፍቴሪያ ነገር የለም? ለሊት አይኖርም። ማታ እስከ 4 ሰዓት ድረስ ብቻ ነው የሚሰሩት። ይገርማል። እዛ ዲሲ ግን እንዳንቺ ያሉ ሐኪሞችና ነርሶች ናቸው ዋነኛ የፒዛና የበርገር ተጠቃሚዎች። እዚህ ሀገር እንደዚህ አይነት ነገር የለም። ማታ እስከ 4 ሰዓት ድረስ ከበላክ ሆነ ማለት ነው። አንዳንዴ ምሳቃም ይሰራል። እንዴት ምንም አይደለም? እኔ እኮ ገና በርገሩን ግጥም ስታረጊ ነው እንደራበሽ ያወቅኩት። ይቅርታ አስጨንቆ አይደል? እኔ አልቆራበኝ። አይዞሽ አደይ እንደ አትሸማቀቂ እንጂ ገና ካሁኑ ከተሸማቀቅሽማ ጥሩ አይደለም እንዴ። እኔና አንቺ እኮ ገና ብዙ ነገር አብረን እናያለን። አትሸማቀቂ አደይ። ኧረ አልተሸማቀቅም። ኖ ተሸማቀሻል። እሺ እኔና አንቺ ብንግባባ አንቺም ስለኔ በደንብ ታውቂ እኔም ስላንቺ በደንብ አውቅ የሚሻል ይመስለኛል። አየሽ እኔና አንቺ በደንብ ከተግባባን በረባው ተሸማቀቂ። እኔ መጀመሪያ ሚስቴ ጥላኝ እንደሄደች ባልነግርሽ ዞሮ ከሆነ ቦታ መስማትሽ አይቀርም። አየሽ ይሄኔ ነው ፍቅር መበጥበጥ እንዴ። አታ ዞር በል ከመኪናው ዞር በል። እንደ ገዛው መኪና ድግፍ ሲል አይገርምሽም? እና አሁን ለምሳሌ አንቺ ጓደኛ ቢኖርሽ እንደምትነግሪኝ አውቃለሁ። በዛ ላይ ደግሞ መተፋፈርም አይኖርም፣ ሰውም አናስቸግርም፣ መሸማቀቅም አይኖርም። ይሄንን ስለማውቅ ነው እኔም በተረጋጋ መንፈስ ሁሉን አመቻቻለሁ። አክስትሽ ጓደኛ እንደሌለሽ ስትነግረኝ ተጠራጥሬ ነበር። ምን ሆነ መሰለሽ የዛሬ 4 ዓመት አካባቢ እዚህ መጥቼ ነበር። ያኔ ባለቤቴ ጥላኝ እንደሄደች ጊዜ ነበር። እዚህ እንዳንቺ ከአንዷ ጋር ተጋብተን ለመሄድ አስበን ኋላ ስንት መዘዝ መጣ መሰለሽ። ለካ ልጅት ጓደኛ ነበራት። እኔ እኮ ሰዎች የማይገባቸው እኔ ገንዘብ ምን ያደርግልኛል? ገንዘብ እፈልጋለሁ አይደለ እንዴ? ስንት ገንዘብ ከፍለው መውጣት እንፈልግ። እኔ እውነተኛ ሚስት ነው የምፈልግ እንዲህ እንዳንቺ። መቼም እንደምወድሽ ታውቂያለሽ። ኦና ቤቱ ኦና እየሸተተኝ ስላስቸገረኝ ኦና ባዶ ኦና ከበድ እንዲል ኦና አልጋዬ በአንድ በኩል ብቻ እያጋደለ አስቸግሮኛል። በ3 ወር ውስጥ ድረሽልኝ እንጋባ። በረጅሙ ተነፍሳለሁ። ብስሬ እሺ እንጋባለን። በጣም አመሰግናለሁ። ቴንክ ዩ በጣም ቴንክ ዩ። በእናትህ ነው እሱ ነገር አጥፎ ለቅሶ ነው የሰለቸኝ። ና በጣም ላይ እሱን ታረጋግጠው ከሆነ ምን አባቱ
ከአደይ ጋር እንዴት ሆናችሁ? እዚህ በተወደደ ኑሮ ምን ይችላል ማለት ከኪራይ ቤት እንኳን አልወጣም። ምንድነው የሚያስቀው? የፈራው ግን የበልጧ ሴትና የሞኝ ወንድ ፍቅር እንዳይሆን። እሱ እባክህ ቀልድ ነው። ሞኝ ወንድና ሞኝ ሴት ሲፋቀሩ ምን ይሆናል ነበር የተባለው? ሳይጋቡ ልጅ ይወልዳል። በልጥ ወንድና ሞኝ ሴት ሲፋቀሩ ወንዱ ዳምፕ ያደርጋል። አንድ ቀን አይደል? ሁለቱስ በልጥ ሲሆኑስ? በደስታ ተፋቅረው ይኖራሉ። አይጋቡ? አይጋቡ። ሞኝ ወንድና በልጥ ሴት ሲገናኙ ነው ጋብቻ የሚሆነው ማለት ነው። እነሱ ይጋባሉ። በስሬ አሳዘነኝ። በስሬ ቆይ በእናትህ አሳዘነኝ። ጋር አሳዘነኝ እኮ ነው። አቶ መላኩ ጋር ቀጠሮ ነበር። አቶ ሰለሞን ሄሎ ነው ሚስት የለም አይደል? በጣም አሪፍ ሚስት አግኝቼልሃለሁ። ናሁ ሙት ከምሬ ነው። መተህ ብታያት ነው የሚሻለው። ሙት ላይ እሺ እሺ ቻው። የኔ ወንድም በግልጽ ተመልክቼዋለሁ፣ አይቼዋለሁ። አዎ እሺ እሺ በቃ ጥሩ። አዎ በአስቸኳይ ግን አስገድልኝ። እሺ እሺ ሰለሞን እንደምን አለ? ደህና ነው ወይ? እንዴት ነህ? ደህና ነህ? ብርቱ ነህ? እግዚአብሔር ይመስገን። ቁጭ በል እስቲ አለ። ስራ ጥሩ ነው? ጥሩ ነው። አዎ በነገርህ ላይ ስራህን በጣም ወድጄዋለሁ። ተስማ በጣም ግሩም ነው። ቦርዱም እጅግ በጣም ወዶታል። ጥሩ ችሎታ እንዳለ ያስታውቃል። ሰምቻለሁም ደግሞ። ምን ይምጣ? ምንም አልፈልግም። አንድ ነገርማ እውነት ስመጣ ጠጥቼ ነው የመጣሁት። እውነት አመሰግናለሁ። ዛሬ ያስፈለግኩህ አንድ የሪል ስቴት ስራ ለመጀመር አስቤያለሁ። ሰፋ አድርገን ለመጀመር ነበር ያሰብነው። የመሬት ጉዳዮችን የመሳሰሉትን ነገሮች እየጨረስን ያለ ነው። ለሚገነቡት ህንፃዎችና መኖሪያ ቤቶች ወጪ ቆጣቢ አዳዲስ ዲዛይኖችን ለሚያቀርበው ድርጅት ወይም ግለሰብ አንተ በበላይነት እንድትመራ አስቤ ነበር። ጥሩ ነው። ግን ያው እንደሚያውቁት አቶ መላኩ መጀመሪያ የምሰራበት ጌታቸው ስንት ነው የሚከፍለው? አደይ ጥሩ ነገር ሳይኖረኝ አይቀርም። አትለኝም? ምንድን ነው? የት ነሽ? ከሰኒ ጋር ዕቃ እያየን። የምን ዕቃ?
አልሰማህም እንዴ? ለሰርጋቸው ነው። ትላንት እንዴ ሊጋበዝ ነው ቢሆንስ ቆብ ታውቀኝ? እሺ በቃ በኋላ ደውልልሻለሁ። ቻው። አመሰግናለሁ። ይገባል። ኧረ ምንም አይደለም የሚባለው። ምንም ካልሆነ ታዲያ ለምን ቲንክ አልከኝ? ኦኬ ተዘጋ። ጉድ አይደለም ጉድ ነው። መልኩ ግን ትንሽ ደመቅ አይደል? አዎ ትንሽ ደመቅ የሆነ ትንሽ ፈዘዝ ነገር ቢል የሆነ በሁለቱ መሀል አይደለም ሶ አይደል? በሁለቱ መሀል ትንሽ ፈዘዝ ቢል አልታየም አይደል? ይልቅ ትንሽ ሲምፕል ነገር ፈልግልኝ። ሲምፕል ነገር ካለ እስቲ እችን ለክ እቺ ትሻላለች። እስኪ ቼክ አድርጊ አይደል? እቺን ቼክ ላድርግ መሰለኝ። እሺ 15,000 ብር በወር ጥሩ ነው። እሱ ብቻ አይደለም፣ ቤት ይሰጠኛል፣ መኪና ይሰጠኛል። በዛ ላይ በጣም ብዙ ጥቅማ ጥቅሞች አሉ። ዋው በጣም አሪፍ ነው። በጣም ከ2 ዓመት በኋላ ደግሞ ኮንትራቱ ሲያልቅ የራሴን ድርጅት መከፍትበት የሆነ ነገር ይኖረኛል። ነገሮች መስመር መያዛቸው አይቀርም ብዬሽ ነበር። እና መቼ ወሰንክ? ምኑ እንድንጋባ አይደል? አይደለም አደይ፣ ይኸውልሽ ዋናው አሁን ጥሩ ነገር እየመጣ መሆኑ ነው። ነገሮች መስመር መያዛቸውን ካወቅሽ አንቺ ሀሳብሽን ትቀይሪዋለሽ። ከቀረው በኋላ እንደምንጋባ ምን ማረጋገጫ አለ? ከፍቅራችን ውጪ እሺ፣ ቆይ ምን ማረጋገጫ አለሽ? ኮላተራል፣ የቤት ካርታ፣ የመኪና ሊብሬ ላስስ? እንደሱ አይደለም። እኔ ቢያንስ ቀኑን ንገረኝ። ቀኑን ለምን ወደፊት አንወስነው? ወደፊት የሚባል ነገር የለማ። ሶል ከሱ ጋር በዚህ ወር መጨረሻ ነው እንፈራረመው። ጥሩ ንገሪዋ። ከጓደኛዬ ጋር የምማከረው ነገር አለ በይና እንደሚዘጋኝ ንገሪው። አዎ በቃ እንደሱ ማድረግ ነው የሚሻለው። በዛ ጊዜ ውስጥ እኔና አንቺ እንነጋገራለን። ሶል እሱ ጓደኛ እንደሌለኝ ነው የሚያውቀው። ምን? ለምን? ጋብቻው የእውነት ነው የመሰለው። ጓደኛ አለኝ አትይውም እንዴ? እንደዛማ ከሆነ ለኔ አይፈርምም። ለሌላ ፈርሜ ገንዘብ ላገኝበት ነው የሚለው። አሃ ኦኬ ኦኬ። አየሽ አሁን ገና ገባኝ። የምታገቢው አሜሪካ ለመሄድ ሳይሆን ሌላ ባል አግብተሽ አሜሪካን እየሄድሽ ነው። ይሄንን ፓርት ሚስ አድርጌው ነው። እኔ እሱን ሐሳብ ላይ ነገርኩ። ያንቺም ነው እንጂ አሃ የሁሉ ዕቃ ግዢ ለሰኒ ሳይሆን ላንቺም ሰርግ ነበር። እና እሺ ምን ልታደርግ ነው? እኔን ከዳተኛ ከማስመሰል ሌላ ምን መፍትሄ አለ? ለአመታት ጠብቄያለሁ። ሰኒ ትላለህ። የሰኒን አይነት ክብር ስላልሰጠኝ እኮ ነው እኔ ለዚህ የበቃሁት። አዲ እንዴት ነው? ሰለሞንስ? አይደለም ይኸውልህ ብስሬ ለጓደኛው እየነገረው ነው እንጂ ትዳር ልክ እንደታሸገ ምግብ ነው አለ። መጀመሪያ ስትከፍተው በጣም ይጣፍጣል፣ ወደ ማል ስትገባ አይጣፍጥምም አይመርምም፣ ወደ ስሩ ስትገባ መምረር ጀምራል አለ። ይሄን ጊዜ ጓደኛው ምን ቢለው ጥሩ ነው? አሃ ከስሩ ከፍቼ ነው የመረረኝ። ከብታችኋል። ገና ትዳር መጀመር ነው ማለት ነው የመረረው። የታሸገ ምግብ ከስሩ ይመራል ያለው ማለት እኔ እኮ ያልገባኝ ነገር እኮ አሁን ይሄ ካወራነው ርዕስ ጋር በምንድን ነው የሚገናኘው? ምንድን ነው እውነት? ነጥቡማ በቃ ሰው ለማስቀድሞ ሊመረው እንደሆነ የጠረጠረው ነገር ካለ ብዬ እኮ ነው። ምን
ምነው ጨዋታ ይከበዳችሁ እንዴ? ይልቅ ብስሬ ሰርጉን እንዴት አሰብክ? አልሰማህም እንዴ? ኮክቴል እኮ ነው። ይልቅስ ለብስሬ ድጋፍ ሰልፍ ጽዋችንን አንሳ። ኮክቴል ስሬኔ ያንቀላ ይመቸኝ። እውነቴን ነው። ላምን ሁሉ ይችላል። እኔ አላውቀውም። ቆይ ግን በየሁሉ ነገር ጥስቅ ተደርጎ መበላት አለበት እንዴ? ለሰርግ ይበላል፣ ለለቅሶ ይበላል፣ ለልደት ይበላል፣ ለክርስትና ይበላል። እዚህ ሀገር እኮ አብዛኛው ዘይባችን ከመብላት ጋር የተያዘ አንጀቴን በላው፣ እኔን በላው፣ ቁማር በላው፣ ተበላው፣ ምንድነው አፈር በላው፣ ወዴን በላው፣ አሬን በላው። ይቅርታ ሁሉን ናቸው ሁላችሁ ምንድነው ምንድነው? አመሰግናለሁ። ይገባኛል። በጣም አበሳጭተሽ ነው። አሁንስ ያገባኝ ልኩ ነው መሰል። ታዲያ ቢያገባሽ ለዚያውም ማግባት ለዚያውም እሱን በጭራሽ አላደርገውም። ማግባት አልወድም እያልሽ ላግባሽ እንዳትለኝ አደራ። ቡና ትፈልጊያለሽ? ጤና ይስጥልን። እዚህ ከእጮኛዬ ጋር ጋብቻ ለመፈጸም ፈለግንና ጋብቻውን ህጋዊ ለማድረግ እዚህ እናንተ ቢሮ እንደሆነ ተነገረንና ኢንፎርሜሽን ፈልጋችሁ ነው? አዎ። አይደለም እንደዚህ ያለ ነገር እኔ እና አንቺ ከተቋቋመ የሆነባት ምን ያክል እዚህ ያለ ጣጣቸው ይበዛል። ይሄን ከዳብተ መጨረስ ነው። አዴ እንዴት ነሽ? ተነስተልኝ መለሰ እባላለሁ። ያደጆኛ ነኝ። ኦኬ ነው የሰለሞን ጓደኛ። ኦኬ ሰለሞን ጓደኛ ነህ እንዴ? ያው ታውቀዋለህ?
አይ ሚን ፐርሰናሊ አልተዋወቅም። አደይ ግን ስለ ሰለሞን እስኪ በቃ ይነግራኛለች። እንደነገረችኝ ከሆነ አደይ የሚደንቅ ዘመድ አላት። አይ ቲንክ በቅርብ እንገናኛለን አይደለም እንዴ? ብዙም አስደሳች አጋጥም። እንደተነገረኝ ከሆነ ግን ሰለሞን የሚደንቅ ልጅ ነው። ለነገሩ እሱም ቢሆን የእህቱን እጮኛ ለማወቅ መጓጓቱ ይቀራል። እዚህ ምን ታደርጋለህ? የመሬት አስተዳደሩን ኦዲት አድርጋለሁ። ኦኬ ናይስ ቱ ሚት ዩ ሚስተር ናሆም። ሰለሞን እንደምፈልገው ነገር ልንባክ ትገናኙ? ስልኩን ዘግቷል። ኦኬ ሰሞኑን ስራ በዝቶበታል መሰለኝ። እኔም አላገኘሁም። ቢበዛበትም ለእኔ የሚሆን ጊዜ አጣም ነበር። አንቺ ልትኝ እኮ የነገር በቀላል እንዲቀበለው አትጠብቂ። አሁን ሰለሞን እንደምወደው ታውቃለህ አይደል? እኔ እስከ መቼ ነው በዚህ ሁኔታ የምቀጥለው? አደራ ንገርልኝ እሺ? አሁን ምንድነው ነገር ማካበድ? አደይ ልትፈራረምልህ ነው። በጊዜ አንድ ነገር ካላደረግ እንደ ቁራ ማልቀስ ብሎ ማርዳት ነካ እንዲህ በእና ልጁን አሳብዶ አንተ አይደል እንደ ቅድም አያቱ የተናገርከው? እሺ ብላችሁ ትነግሩት ነው ወይስ አደይ ከአንተ ጋር ልትፈራረም ስትል መንገድ ያገኘናት? አሁን ምንድነው ያልከው? ናሜና አደይና ሰሉን ማለት አደይ እሱ አደይና ሰለሞን መንገድ ላይ በእናታችሁ ተውኝ እንዴ! እኔ አሁን ያልከው አልገባኝም። ለማንኛውም ሙዱ ጥሩ ከሆነ አሁን እንነገር፣ ሙዱ ጥሩ ካልሆነ ሌላ ጊዜ ተላለ። በቃ ሙዱን አይተ ተሸጣ ይግቡ። ሰለሞን ሶል አቶ ሰለሞን ሶል በቃ እኔ ፖሊስ እናመልክት። ጣሪያ ላይ ይሆናል እንዴ? በሩ ክፍት ነው። የጠፋ ሰው ምን እናድርግ? እንደዚህ ያለበት ድረስ አታይቀን እንምጣ እንጂ። እንዴት ናችሁ? እንዴት ነህ? ሰላም ነው አለ። ስማ አንተ እንደዚህ ጥቅልል ጠፋለህ ነው ወይ? ሚስትስ ፈታኛ እንፈታ። አንተ ግን ጭንቅላት ውስጥ አንድ ያልተጫነለ ሶፍትዌር ነው። አንተ አይደል እንደ ቅድም ጠፋ መንበስ ቀውጥ የነበረው? አብይ ለምን አትሄድም? የት? በቃ የሆነ ቦታ ሂድ በእናትህ። ለምን ቢራ ታመጣለህ? ኮሽ እንደውም ቢራ አምጣልህ። በጊዜ ጀምር እንዴ? 1 2 3 እኔ 2 ጠጣለሁ 5 ነው ማለት ነው። ኦኬ ኤኒዌይ አይደብ ቀዝቀዝ አለ አለ ወጭ ነው እናንተ ሁለት ምን ያደርግ ማለት የሚደግም ሰው አለ። ሂድልን ተው በእናትህ ሂድ።
እኮ ነው ከኋላ የመጡ ያስደነገጠኝ። አይደለም ሜላት። እሺ እንዴት መጣሽ? መምጣት አልነበረብኝ? ቢያንስ ስትመጪ መደወል አልነበረብሽ? ዛሬ ቤት ማደር አልፈለኩም። ትንፋሽ የሚባል አይሰጠኝም። በተለይ የሆነ ሰሞኑን እኔ በሄድኩበት ቦታ ሁልጊዜ አለ። በዛ ላይ ደግሞ ቅናቱ ገና የሆነ መጥፎ ነገር ሲያስብ አናቱ እንደተመታ ሰው ፍጥጥ ብሎኝ ንዴት አትለው ሐዘን አትለው በቃ ዝም ብሎኛል። ንጉሱ ምን ሆንክ ስለው ሂጂ ሜዳ አይደል የፈለግሽው በቃ ምንም አያስቀምጠኝም። እሺ ሜላት የት ነበር ማረለልሽ? ጨርሻለሁ ነው ያልኩት። ከሄድኩ ስራ ታዲያ እንዴት ነው? ምን ነው ጥያቄ ያበዛ? ልታስቀጥላት አሰብክ እንዴ? እሺ ምን ጨዋታ ጨመረ? በቃ ሌላ ምንም የለም። እስቲ አንተ ወዲያ አምጣ። ጨዋታ የሆነ ወቅት እየመሸብኝ ነው። በሉ ነው የመሄዴ ነው። አብረን እንሂድ። እኛ ወደ አቆርባጆች ናቸው። ወይኔ አልጋው እንዴት ይቀዘቅዛል። መብራቱን ላጥፋ። ለምን እዚህ አተኛ? በቃ ሻጥፋው። አንስቼ የምልሽ ነገር አልነበረም። ስራ እንዴት ነው? ስራ ጥሩ ነው። አደይ ሂሪ ይሆናል። አሬ ኮታ ፀሐይ ላይ እንደዚህ ወደወልቻ ይቅርታ አቋረጥኳችሁ መሰለኝ። ጤና ይስጥልኝ። መለስ እባላለሁ። የአደይ እጮኛ ነኝ። ሰለሞን ሰለዬ አባዳንዴ አደ ምን ነካሽ? ሰለሞን ጋር የምሄደው ብትይ አብረን እንሄድ አልነበረም? በእውነት እህት አጥፍታለች። እንደ መሰለ ቆራሱ ሲያጎት ልጅቶች ነው እንደደበቅሽኝ። ሰለዬ እንዴት ነው አለሁ። አንተ አቤት። ቆይ አሁን ወዴት ነው የምትሄደው? ሳልበላ ትጨማለቅ። እሷማ ከእኛ ጋር አይ ግድ የለም። አይ ሆነ እንዴ ዛሬ በመከራ ተገኝተህማ አትለቀቅም። እሱን ተው፣ የምሄድበት ቦታ አለ። አንቺ ምን ቸገረሽ? በመከራ የተገኘ ሰውዬ ትሪ አቤት። እኔ እኮ ትንሽ ነበር የመሰለኝ። እንዲህ ቆረም ዞሮ እንዳንቺ እኔ እኮ እንዲህ ጎረም ሳይመስለኝ ነው። ትሪ ይሄ ጉደኛ ልጅ እውነትም ቀልደኛ ነው። ስማ እንጂ እኔ የምልህ እህትህ እንደው አግብታ ስትሄድ እህቴን አግብቶ የሚሄደው ሰው ማን ነው ብለህ እንኳን አትጠይቅም? ኧረ እጠይቃለሁ። እንዲያውም እንኳን ደስ አለ በይልኝ ብዬ መልዕክት ልኬብህ ነበር። አልነገረችም? ነገረችኝ። አደይ ግን ልክ አይደለሽ። በነገራችን ላይ እውነቴን ነው የምልህ፣ በጣም እድለኛ ነህ። አደይን የመሰለች ልጅ በማግኘት በጣም እድለኛ። ይገርማል። አደይ ከሕፃንነቷ ጀምሮ ልጅ ነበረች። ገና ስትወለድ ምን እንዳደረገች ታውቃለህ? አለቀሰች። ታዲያ ከድሮ ጀምሮ ለትዳር ልዩ ፍቅር ነበር። እንዲያውም ከመህጎች ውስጥ መታቀብ የሚለው መጋባት በሚል
መቀየር አለበት ብላ ሽንጧን ገጥራ ትከራከር ነበር። ያው የተመኘችው ደረሰላት የተመኘችው ደረሰላት። ቆይ እንጂ እኔ የምለው ይሄን የሚያክል ጎረምሳ እያለ ነው የወላ አባት የለም ይባል ማሰለሙ እሱ አይሆንም። ለምን አይሆንም? እኔ እኮ ትንሽ ልጅ መስሎኝ ነበር እንጂ ይሄን የሚያህል ጎረምሳ መሆኑን ባክማ ቀድሞውኑ ጠቁምሽ ነበር። እሱ አይሆንም። ምን አለች እቺ? ለምንድን ነው የማይሆነው? አይፈልግም። ምን አትፈልግም እንዴ? ምን ነው ሰልዬ አትፈልግም? እሺ ሆናል እንዴ? ታዲያ የወላ አባት ስትቸገር አንተ አልሆነም ብትል ይገርመኝ ነበር። ለነገሩ አንቺ በደንብ አልጠየቅሽውም እንጂ እሱ ላንቺ እንዲያይ ሰሞኑን እንዲሁ ነች። ያው ወግ ነው ሲባሉ ማልቀስ ሲባል የለ ቆይ ሰልዬ አዲ ይህን ቀለበት የምትወደው ይመስልሃል? እንዴት ነው? ጥሩ ነው ታዲያ የሰፋት ይሆን እንዴ? ማስጠበብ ነው አይደል? ነገሩ ማስጠበብ ነው። ቤት ውስጥ ጥቁር መነጽር ሰልዬ በእናትህ ሰልዬ አትበለኝ። እናንተ አይደለም አብስሬ እንዴ አገር ዋጋው እንጂ እንዴ ቢበዛ 1000 ብር ነው። እሱ ሶስቱንም መኪኖች ሶስቱንም መርሴዲሶች በ1500 ብር ያከራየናል። ለኛ ምን ልዩነት አለው ብስሬ? እኛ ወስደን እኮ ታክሲ አንሰራባቸው። እኔ በኩል 1500 ብር ለመኪና መክፈል ከውቴ ጋር ሄድ። እሺ ለሰኒና ስትሉ ብቻ ተከራዩልኝ። ኦኬ በቃ ብስሬ እናደርጋለን። አመሰግናለሁ። አንተ ሚስት ስታገባ ግን ቤተሰቦቿን በሙሉ ነው የምታገባው ይባለው ነገር እውነት ነው ታውቃለህ? አቶ መስራት የነብር ጣተ ልጅ የወለደለት ትዳር ያዘለት ጎል ያገባለት ነጋር ሲያለኝ ጨዋታ አለበት። ይሄ ደግሞ አይመጣም እንዴ? ኧረ እባክህ አንተ ደግሞ ዛሬ መጠጣታል። ውስኪ ነው መጠጣ። እሺ አቶ ሰለሞን ከኮሌጅ ተማሪ ጋር የተስማማት መስለኝ ጨርሳለች። ጨርሳለች ለክ። እሺ እንዴት ነው ታዲያ? አይዞህ ያሰብከው ጋር አለች። እንዴት ከሌላ ሴት ጋር ነው? ግን እኮ እሷም ማግብታ ልትሄድ ነው። የፍቅር ጋብቻ ሌላ፣ የጉዞ ጋብቻ ሌላ። ደግሞ እኮ ልጅቷ ራሷ እኮ ሳትፈልግ እኮ ነው የምታገባው። እንደኔ በቅናት ተነሳስተን ማዘልክበትን ግንኙነት ከመጀመር የምትወዳትን ሴት ያንተ ለማድረግ ማስተካከል ያለብን ነገር ታስተካክል። ልክ ነው። ሜላትም ለዛ ልቃት እኮ መጠቀሚያ ነው የሚያደርጋት። እኔ ልንገርህ ግን አንድ ነገር እንደ ሜላት አይነት ልጃገረድ እንኳን በትዳር ልኖር አስፋልት አብሬያታለሁ። ትገጫለህ። የኔ ኑሮ ለውይይት ያቀረበው ማለት ምን ናቸው? ሰናት ልጅ እና ለምን እንደምታቆም ፊልም በለ እንዴ? ሄሎ ሰን Marriage is love. Love is blind. So as the logic goes, marriage is... በቃ አንተስ ምን ትላለህ? ላገባ ነው። ብስራት ትዳር ማለት ለዚህ ልጅ ምን ማለት እንደሆነ ነገር ላገባ ነው ወስኛለሁ። ማን እሱ ነው አልወሰንኩም። ቀኑን ነው የወሰንኩት። እኔ እዚህ ሀገር ምን እንደሚገርመኝ ታውቃላችሁ? This hypocrisy about decency. There is no reason to look decent in the middle of poverty.
አደይ አይነት ለሴቶች ያመዛዝናል። ፍቅር እስከ መቃብር ልቦለድ እንደሆነ ሳምረው ያውቃል። ከዚህ በላይ ሊያስመስሉም አይሞክሩ። እንደዚህ አይነት ትውልድ ላይ ደርሰናል። አይገርምም? ቢዩቲፉል። ለፍቅራችን ኮንትራት አልፈረምም አልኩ። አዲዮስ። I lost. ለሙሽሮቹ ጽዋችን እናንሳለን። ያንዳንዱ ጽዋ አይሰለችም እንዴ? ነገሩ ለማብረድ ብዬ ነው። አይብረድ ካንተ ጽዋ ይሻላል። ቺርስ። ኦኬ። ለተፈጠረው ነገር ይቅርታ ጠየቅኩሽ አይደል እንዴ? ከዚህ የበለጠ ምን አለ? የቴክኒክ ብልሽት አስመሰል። እሺ ለማንኛውም አብረሻቸው የምትቆያቸው ሰዎች ካልመጡ ለምን ከኔ ጋር እናመሽ? ያው መጡ። አይ ነው ለነሽ እሺ ነው። ያ ይላል ባንዲ ለምን? ማይ ማለት አንዴ እዚህ ያቺ ማለት ሰናይት ናት፣ የብስራት ጮኛ። ያቺ ነች ሰኒ ማለት? አውዝ ይላት ሃይ ሰኒ ነሽ አይደል? አንቺ ማለት ሜላት እኔ ቆንጆ በጣም ነው የምታምሪው። ብስሬሙ ታድላል። መቼ ነው ሰርጋችሁ? አንድ 3 ወር ገደማ። እንዴት ነው ታዲያ? ቆንጆ ሚዜ አፈልጊ። ሰለሞን በቃ ተነስተ ሚጭ I am Solomon. I am workaholic. ምንድነው ነው ትንሽ አንጮት እንዴ? ነው ብዙ ቆየ እንዴ? ቆንጆ ያድራሽ ነው የሚዜው ነገር። ችግር የለም ማለት የራሁም ጓደኛው አሁንማ ማን የማን እንደሆነ ለማወቅ ያስቸግራል። አንድ ሰው የኔዋ ጅቡቲ ደርሳለች። የጉምሩክ ጣጣሮች በቅርብ ቀን ትገባለች። ያፈር ብላ ወይል ዛሬ ለጥቂት ተርፋል። ሰለሞን እኔ የማልመክርህ ሰራውን ታውቃለህ። ከዚህ በላይ ምን ምክር አለ? ሶል እንግባ እንጂ በቃ ቻው። Thank you, man, for everything. ዋዲ ዲ ሰከረ Anyways, thank you. ትናንት ቤት ውስጥ የነበረውን ቢራ ገልብጬ አሁን ራሴን በጣም አሞኛል። ተነሽና ቡና ጠጭበት። ሶል አንድ ነገር ልጠይቅህ። ምንድነው? ብንጋባ ምን ይመስልሃል?
ይሄ ሐሳብ እንዴት ሊከሰትልሽ ቻለ? እንደዚህ አይነት ልጅ አትመስኝም ነበር። እንዴት አልመስልም? ሰው አይደለሁም እንዴ? አይደለማ ማግባት እንደማትፈልጊ ነበር እኔ ማቀው። ታዲያ አንተን ያልኩት እኔ ያልኩት ንጉሱን ነው እንጂ አንተና ንጉሱ ደግሞ ፈጽሞ የተለያያችሁ ሰዎች ናችሁ። እኔ እንጃ ትናንትና ሰናይትን ሳት የሆነ ነገር ተሰማኝ። እሺ እንድታስብበት ትንሽ ጊዜ ልስጥህ። ይኸውልሽ ሜላት አላግባብ ተስፋ እንሞላሽ አልፈልግም። ይቅርታ አድርጊልኝና ለጊዜው ለጋብቻ ዝግጁ አይደለም። እሺ አይቼዋለሁ። የህንጻውን ክላዲንግ በሳውዝ ዌስት አድርገዋል። ትክክል አይደለም። ለህንጻው ሊሜትር ቦታ አልተውክም። ምን ቁጡ ስህተት በስተት ሰለሞን የት አለ? ይሄንን አስተካክዬ ከጨረስኩኝ በኋላ ስራ አለቀስብያለሁ። ተስፋ በሰላም አይ በሰላም የፍቅር ጦሱን የመውደድ ጦሱን ልቻለው አቅሙም የለኝም ልርቅ ልሸሸው ላገለው እየዋለድኩኝ አምናው በባሰ ዘንድሮ በወግሳ ሊዝሽ ይሄም ሊባል ነው ወይ ኑሮ አመሰግናለሁ። ይገባኛል። ብቻ ለክርስትና አባትነቱ እንዳትረሽ። ምን ማለት ነው? እሺ ሁለታችሁ ቦታ ተቀያየሩ። አቤት። አዎ ባል በዚህ በኩል ነው የሚሆነው፣ ሚስት በዚህ ጋር። እኔ እና እሷ ነን። እሺ እዚህ ጋር ይፈሩ። እዚህ ጋር በዚህ በኩል አጫጭባ ለዛሬ ያልሆናችሁ በዚህ ጋር ደግሞ እሱ ይችላል። እዚህ አቶ ሰለሞን ቀጥል እንጂ ሰልዬ። እህት ልትሄድ ስትል መቼስ ያሳሳል አይደል? እንደዛ ሆኖ ነው ያው ፈረም አድርገህ መላክ ነው አይደለ? ልጅ ከገባሁ ቀጥል ሰልዬ። ፈጽሞ ላደርጓቸው። ምን ነው ሰልዬ? አደይ እወድሻለሁ፣ አፈቅርሻለሁ። ልፈርምልሽ የምችለው ለራሴ ብቻ ነው። አሁንስ በዚህ ቀን ይቀልዳል በወራዬ። አደይ ታገቢኛለሽ? እንጋባ። በፈለግሽው ጊዜ እንጋባ። ከፈለግሽ የዛሬ ወር እንጋባ። እባክሽን አሁን ከዚህ አካባቢ ቶሎ ምንድን ነው አደይ?
ቀለበት ታስር ነው ችግር አለ? ገርሞኝ ነው ደስ ብሎኝ። የልክች ልጅ አንድ ነገር አድርጋት ትንሽ አጣፍ አንተን እናያል ይሰጥ ያለ እሺ ዛቶ ዝፔውን ምንድነው ማደርገው? ምንድነው ማለት እባክሽ ስቁትሽ እኔት መጀመሪያ ነገር እሷ አንተ ታለች። ሁለተኛ ለምንድን ነው እኔ እንደምታወራኝ የማታወራ? ቆይ ዝም ብትለኝ በቃ ሆነ የመወያ ርስት ከፍታለህ። ሻይ ቡና የለም ወይ ብላ አስቃት። ወይ የሆነ ኢንፎርሜሽን ጠይቃት የግድ ትመልስልህ። ወይ የሆነ የሚነበብ ነገር አንስታ በነገሩ ላይ አስተያየት ስጣት። አንባቢ አይደል? የራስህን አስተያየት ጣል አድርገህ እሷን ጠይቃት። እኔ ልባካው እሺ አንደኛ ኢንፎርሜሽን ናው ፕሊዝ ሁለተኛ ሻይ ቡና ሶስተኛ ሻይ ቡና ምን ይምጣልህ? ቡና ይሁን። ሄሎ ቡናና ሻይ አቶ መለኩ ቢሮ ታመጡልኝ። ምሳ የለም እንዴ? ምሳ ሰዓት ገና አይደል እንዴ? ኦኬ አይተሽዋል እንዴ? ዜና የቱን? ስለ ኢትዮ ኤርትራ የተጻፈው ማለት እንደ አንድ ኢትዮጵያዊ ሳይሆን እንደማንም ገለልተኛ ሆኖ ስታስቢው የድንበር ኮሚሽኑ በቦታው ላይ ተገኝቶ የህዝቡን ማንነት ሳያጠና ከወረራ በማን ይተዳደር እንደነበረ እያወቁ በቀኝ ግዛት ባለው ሁኔታ ነው የሚወሰነው በሚል ደካማ ምክንያት የሰጠው ብያኔ እንዴት ፍትሃዊ ሊሆን ይችላል? እና ይሄን ውሳኔውን ኢትዮጵያ ባልተቀበል ያልደርሱን ስምምነት እንዳፈረሰች አድርጎ መቆጠር አለበት። ስለዚህ ኮንትራትህን ከመፈረም በፊት ከቦርዱ ጋር አንድ የተገናኝተን አንዳንድ መግባቢያ ሀሳብ ላይ ብንደርስ ምን ይመስላል? ጥሩ ነው። ጥሩ። ስለዚህ ከ5 ቀን በኋላ ማለትም ቅዳሜ ይቻላል። ጥሩ። ቅዳሜ ጠዋት 4 ሰዓት ላይ ቦርዱም ይሰበሰባል። ኮንትራትህን ፈርመህ እዛው ስራህን ትቀጥላለህ። ጥሩ። አግብተሃል እንዴ ሰለሞን? አላገባሁም። እንዴት አላሰብክም? አስቤያለሁ። ለምን መሰለህ የጠየቅኩህ? ይሄ ስራ የቤተሰብ ድጋፍ ይጠይቃል። ወጣት መሆን ብቻ ሳይሆን አንድ የኑሮ አጋር ካለች ስራዎቹ ይቃለላሉ። አሁን እኔ ለምሳሌ ባለቤቴ በህይወት ያለችና ካረፈች በኋላ ያለኝ ኤፊሽንሲ በጣም ይለያያል። አሁን ብቻዬን ባለሁበት ሰዓት ትንሽ ይከብዳል። ሪሊ ይከብዳል። ልጆች የሉም እንዴ? አቶ መላኩ አለችኝ አንድ ሴት። እንዴት አስቸጋሪ ልጅ መሰለች። እሷ ናት ሀሳቢ ሆነችብኝ። ያት በህይወት ያቃተኝ ነገር ቢኖር እሷን እምቢ ማለት ነው። እንዴት ከባድ ልጅ መሰለች። አሁን ቢቸግረኝ ውጭ ሀገር እንድትማር ፕሮሰስ እያደረኩ ነው። ለዛ ቢሻላት ከእናቷ እናት ማለት ሀዘኑ ይጨምራል። ብዙም አልመጣጠራት። አሁን እኔት እሺ መጣለሽ ምን ሆነሃል? ሜላት ያቶ መላኩ ልጅ ናት። ኦ ማይ ጋድ የት ነው? እሷ ጋር ነው። ሽት አታነሳው። ሲያንተ ስልክስታ ያንተ ስልክ ሳታነሳ ቆይታ አሁን ሌላ ስልክ ታነሳለች ብለን ይሄን ያክል ጅላ ረካ። ሄሎ ሜላት አነሳችሁ?
ይኸውልሽ ሰለሞን ነኝ ሜላት፣ አትቀልጂ። ሄሎ ምን? ሄሎ ሄሎ፣ ሽት ዘጋችሁ። አብይን አናግረው። ጉዳይ ነው ያለው እንደም አለቄ ሀላ ጉዳይ ስትመጡ ቀጠሮ አታዝም እንዴ? እኛ ስራ በተወጠርንበት ሰዓት መጣችሁ ለምንድን ነው የምትረብሹው? አብይ እንዴት ነህ? ያው እንደምታየው ፊኒሺንግ ደርሰናል። እንደምታየው ምን ሆናለሁ እኛ። ሜላት ምንም ነገር አልነገረችም? ምንም ነገር የለም። እርግጠኛ ነህ? ምንም ነገር አልነገረችም? እናት ይሄ ነገር እርስ ታድርጊዋለሁ። መቼም አብረን እኮ ባዳ መሸን። አብይ እና ሰለሞንስ ዛሬ እናንቺ ብቻ ናት። ስለ ጋብቻ ምን ስታወራኝ ስለ አድያም ስትጠይቀኝ የምታውቅ መሰለኝና እና ሰለሞን ብንጋባ ምን ይመስላል? ነው ሜላት ቀልጅብኛ። ምንድን ነው የሚያስነካችሁ እሱ? አንቺ በዚህ በኩል አድያ በዚህ በኩል አንቺ ነገርካት ስለመሰለኝ ነው። እና ስለ አደይ ነገርካት? እንደዛ ነገር አብይ ህይወቴን ውስብስብ ስላደረግብኝ አመሰግናለሁ። እሺ ኧረ እሱንም ምንም ችግር የለውም እንዴ። እኔ የምታውቅ መስሎኝ ነው እንጂ እኔ ኧረ እንዴ አንተ ችግር አለ እሱን አልነገር እንጂ ከዚህ ውጭ ምንድን ነው የምትነግረኝ? ከዚህ ውጭ ምንድን ነው የምትነግረኝ? ከዛ በላይ ነው ስማኛ እሱን። እሺ ከዛ ምን ሆነ? ይሄስ ነገር በጣም አዘነች። ዛሬ ልደቴ እንደሆነ ነግሬያለሁ። ሜሊ ትንሽ ቀብቀባ ስለነበራት የምን ስሜት የተሰማት ምናምን ነገር አታምነኝም። ግን እሱን ያን ቀን እንደዛ ቀን ዲፕስ ዱን አይቻት አላውቅም። አብይ እኔ መተኛ ነኝ። ተተኛ እንዳትሄድ ምናምን አለችኝ። ጠዋት ስነሳ አንደኛው አልጋ እንደተነጠፈ ነው፣ ምንም አልተነካም። አንተ ግን እኔን የተከታተሉ ከመተክተብ ውጭ ሌላ ስራ የለም። አንተ ቀለበት ልታስራ አይደል? የሆነው ሆኖ አንተ ጠዋት ስትነሳ ኮንዶም አላገኘህም ወይስ መጠቀምን አታስታውስም? ሳጠቅመና ነው የምትለው። እኔ አንዱንም አላስታውስም። እንዴት አላስታውስም ትላለህ? ሜላት እኮ የመላኩ ልጅ ናት። ሺት ይቅርታ ፍሬንድ መላኩ አቤት አባቢ። እስቲ ቁጭ በይ። አንድ 3 ቀን ቤት አላደርሽ? ከጓደኞቼ ጋር ነበርኩ። ታዲያ ትነግሪኝም? እንቆይ አልመሰለኝም ነበር። አይሽሞ አንድ ያለሽኝ አንቺ ብቻ ነሽ። ስትጎጅብኝ ማየት አልፈልግም። የዛሬ ሰው ካንቺ የሚፈልገውን ካገኘ በኋላ ነገ ዞር ብሎ ሊያይሽ አይፈልግም። እና ደህንነትሽን መከታተል የለብኝምና ይቅርታ አባቢ። ይሄን የምልሽ ግን አውቃለሁ ስለምትወደኝ ነው። ያ ትምህርት ቤት ተገኝተልሻል። ይሄን ፎርም አስመያቸው ሜዲካል አስሞልተሻቸው ነኝ። ምን ነው የምመረመረው? ያው ለትምህርት ነው ባያቸው እነሱ ያውቃሉ። ቆየሁብሽ አይደል? እኮ ደከመኝና ተኛ። ደህና ልብስ በስብሰዋል። አብይ ጋር ሄጄ ሲሚንቶ ፈሶብኝ ነው።
ይኸውልሽ አደይ ልነግርሽ የምፈልገው ነገር አለኝ። ይሄን ላንተ ነው የገዛሁልህ። በዛ ሁሉ ሰዓት ታግሰህ ስለቆየኸኝ ምን ያህል እንደምትወደኝ አረጋግጫለሁ። እወድሃለሁ። እሺ ሶል አሪፍ ሽቶ ነው። አሪፍ ነው። ከሰኒጌ የቀለበት ፕሮግራማቸውን እቃ ስንገዛ ሳይው ደስ አለኝና ገዛሁልህ። አሪፍ ነው። እሺ ምን ነበር ልትነግረኝ የነበረው? ብስሬ እሁድ ቤቱ ጠርቶናል። በቃ ይሄን ነው ልትነግረኝ የነበረው? በቀለበቱ ምክንያት ሊጋብዘን ፈልጎ እኮ ነው። ሰኒ እኮ ጓደኛዬ ነች። ሰምቻለሁ። ሰው ደክሞሃል አይደል? ናተኛ በነገው ዕለት የቀለበት ስነ ስርዓታቸውን ለሚያደርጉ ለወይዘሪት አደይና ለአቶ ሰለሞን ጽዋችን ነው። ይሄ የመጨረሻ ጽዋ ነው። እሺ ሜላት ደህና ነሽ ናሆሜ? በነገራችን ላይ ናሆም ቆንጆ ልጅ ጠብሷል። ታይድ አንተ ጉደኛ ከየት አገኛት? እውነት ግን ከየት አገኛት? ሚስጥር ነው። ሚስጥር? ገና ከዚህ በኋላ ስንት ሚስጥር ይኖር የለ እንዴ? በእናትህ ንገረን። ምንድነው ምሽት ላይ አንድ ካፍቴሪያ ውስጥ ቁጭ ብላ ስታለቅስ አየኋት። አሳዘነችኝ እና ከፍቅረኛሽ ጋር ተጣልተሽ ነው እየጠየቅኳት አዋለችኝ። እኔም ብዙ ጊዜ ሰዎች ከፍቅረኛቸው ጋር የሚጣሉበትን ነገር በውሉ አይገነዘቡም። አንቺ ሱነት እሱ አስቀይሞሽ ነው ወይ አልኳት። አዎ እንደዚህ ነው። ተው እንጂ እውነትን ነው። አዎ ከዛ ሻይ ቡና እያልን ስለ ሀገራዊ፣ ስለ ፖለቲካ ጉዳይ፣ ስለ ፊሎሶፊ፣ ስለ ታሪክ ብዙ ዳሰሳ አደረግን። ሶል ባለፈው በሰራው ነገር ተቀይመኛል አይደል? ነው ተቀየምኩ። አንቺ ተቀይሜ ልቀር። ወጣ ተቀየምከኝ? እውነቴን ነው ተቀየምኩ። አንቺ ሴትዮ ምን ሆነሻል? ያምሻል? እሺ አሁንና ምን አስበና ተው እንጂ ልሞክርልሽ። ስልኳ ልስታ አውቀዋለሁ። ሄሎ ሜሊ፣ ምንድን ነው ጠፋሽብኝ እኮ? እንጂ ዛሬ ማታ እንገናኝ። ሰው ሊያናግርሽ ፈልጎሻል። አይ በደህና ነው። ተይ እንጂ ባር ነው በቃ። እሺ ሜሊ፣ እሺ። ኧረ ዝም ችግር የለም። ቻው። በቃ ምንድን ነው ፈታ በላ። ምንድን ነው ትመጣለች? ነቃ በይ። ለከተማ ተከፋፈል ደረስን። በሉ ደህና ደሩ። ቻው። እሺ ይሁን ተዛማዱ። ቻው ደህና ደሩ። ሰው ደግሞ ቀለበት ምትፈላ አዋርደኝ። እውነት እሱ ነገር ይታረቁ። ሰንዬ አደራ ነገ ዘንጠሽ አምጪልኝ። ደግሞ ራታችሁን ሳበሉ ተኙ አሉ። ደውላለሁ። ወደ ባል ቀርታ እንዳይሆን ጠርቻትማ አትቀርም። እንደ አምቡላንስ እየከነፈች ነው የምትመጣው። አንተ ከመቼ ወዲህ ነው እንደዚህ ከሷ ጋር የገጠምከው? ነገራችን ላይ እናንተ ናችሁ የምትንቁኝ እንጂ የመስሪያ ቤተሰቦች በጣም ነው የሚከየፉብኝ። ማን ብለው እንደሚጠሩኝ ታውቃላችሁ? ኮብራው። ኮብራው። እሺ ቀስ ብለህ እንደ በቀደሙ ደግሞ አንተም ስቆጥ እንዳላደረግ
እኔ እዚህ የሰርጎ ጫናቴ ላይ ወጥቷል። አንተ በውስኪ ትራጃ። እኔ እኮ አግባ አልኩህ። በልመና አግቢ ብለህ ጠይቀህ ምንም አረግ ምንም እንዴ የሱ ቃል አዲስ ነው ያለው። እንዴት ናችሁ? አይ እንዴት ነሽ? ምን ሆናችሁ? አይ እዚህ የተጫወትን ነው ደነሽ አረጋ ይኸውልሽ ሜላት ልነግርሽ የምፈልገው ምንም አዲስ ነገር እንደማትነግረኝ እየተሰማኝ ስለሆነ ጊዜን አጨርስ። ይኸውልሽ ምን መሰለሽ ሲሆን ዋናው በሰላም መለየታችን ነው። አሁን ልታነብልኝ የተዘጋጀውን የስንብ ደብዳቤ እርሳው። አብረን በነበረን ጥሩ ቆይታ ጥሩ ነገሮችን አሳልፈናል። በቃ እኔ እንደሌሎች ሴቶች ተጠቀምክብኝ ብዬ የምነፋረቅ ሴት ይመስላል? ኖ ለዛ አይነት ሴት እንዳልሆንሽ አውቃለሁ። እኔ የሚያሳዝነኝ ከማወደን ሰው ማርገዜ ነው። አቤት ከማወደን ሰው ማርገዜ ነው። ከሱ ካንተ ነው እንጂ አልገባኝም። ሜላት አርግዣለሁ ያልሽ ነው? ትላንት ነው ተመርምሬ ውጤቱን ያወቅኩት። እውነት ሜላት አርግዘሻል? እጭ እንግዲህ የተናገርኩ ይመስለኛል። በኮንዶም አይደል እንዴ ተጠቀምነው? እንዴ ሊሆን ይችላል? ሰክረ ስለነበር ምንም አታስታውስም። ከማረግ በፊት ደግሞ መጠንቀቅ ነበረብህ። ጉድነስ ምን ችግር አለ? ጨርሻለሁ፣ መጣሁ። እሺ ከሱ ቢሆንስ? መልሽልኝ እንጂ ከሱ ቢሆንስ? ከሱ ጋር ከወጣሁ 6 ወር ይሆነኛል። ካንተ ነው የሚሆነው። እሺ ካቢ ቢሆንስ? አቤት ከሱ ቢሆንስ? ካብይማ አይሆንም። ለምንድን ነው የማይሆነው? ለምን ይኸውልህ እያናገርኩህ ነው። ትንሽ መታገስ አትችልም? አንተ ማን አናገር? እንጨርስ አልኩህ። በቃ ትንሽ መታገስ አትችልም? መታኝ እኮ መታኝ። ብስራት ዝም እንዳትለው። ዝም አልኩህ እኮ ብስራት። አላትበለው ብስራት። ብስራት በለው ብስራት ብስራት ግን ዝም አትበለው አንተ። ብስራት በለው እንጂ ዝም ስላለህ እንደ አላትበለው ብስራት። ብስራት በለው ቢያንስ ብስራት ተስተተው በለው አላትበለው ብስራት። አንተ መንደር ነች። አንተ ነው እኮ የማናግረው። አንተ አብይ እሱን ተወውና ና እዚህ እነዚህ የምትጨራጨረው አንተ። ወይኔ ጓደኛዬ፣ ወይኔ አስቆናኝ። እሺ 3 ሰዓት ላይ ቀለበት ፕሮግራም ይጀምራል። ሚስት አለች፣ ዘመድ አለ፣ ቤተሰብ አለ፣ ባል የለም። ባሌት ነው ያለው እስር ቤት ውስጥ። በጣም ጥሩ። እባክህ ሰለሞን ይህን ቀን ከትላንት የባሰ አታድርገው። ከዚህ የባሰ ምን ሊመጣ ይችላል? እድሜ ለእናንተ። በቀለበቴ ቀን እስር ቤት ከተታችሁ። ስማ ልጅቷን እኮ ያስረገዝኩት እኔ አይደለሁ። ደግሞ እስር ቤት ከተታችሁኝ ትላለህ። እኔ እኮ በአንተ የተነሳ ነው አይደል እንዴ ዛሬ እዚህ የተገኘሁት። ደግሞ እድሜ ለእናንተ ይላል። እድሜ ለአንተና ለዛች ለሚላት ለአንተ እንዴ ደግሞ ምን አደረኩኝ? አንተና አርፎ የወደቀውን ሰውዬ እንደ ኳስ እየረገጥክ ባትጫወትበት ኖሮ ለዚህ አንበቃም ነበር። እነኛ ከ5ኛ ፎቅ የወደቀ እስኪመስል በቴስታ የመታወት ምን አለ በቦክስ እንኳን ብትመታው። አባታቱን አንተ ለኔ አትነግረኝም? እባካችሁ ካልተረጋጋችሁ ይሄ ነገር ከትላንት የባሰ ነው የሚሆነው።
ለማንኛውም እኔ በአሁኑ ሰዓት ወደ ቀለበት ፕሮግራም እየሄድኩ መሆን ነበር። ትክክል። ግን ለዚህ ላይ በቃ የብስራት ክራብ አርቲስቶች ናቸው። አንተ ብስራት አትበል። አቶ ሰለሞን ይፈልጋሉ። እሺ አቶ ሰለሞን፣ ተጎጂው አቶ ንጉሱ ሁለት ጥርሱን ያጣ ሲሆን በሰጠው ቃልም በመጀመሪያ አምባጓሮ የተፈጠረው ካንተ ጋር እንደነበር ተናግሯል። ትላንትም ጠይቃችሁ ይመለስኩላችሁ አይደል? እኔ አልተጣላሁም አላልኩ። ነገር ግን በአሁኑ ሰዓት ለሰርግ የቀለበት ስነ ስርዓት እየተከናወነ ስለሆነ ፕሊስ ልሂድና በፈለጋችሁ ሳለም እዚህም የያዝነው ስራ መሰለኝ። እኔም እኮ ስራ አለብኝ። ምንድነው እንዴ? ስንቴ ልንገራችሁ? ሰለሞን ከልጁ ጋር ይጣላ ነበር። ሜላትና ሰለሞን አንድ ላይ ነበሩ። በርግጥ የአቶ ሰለሞንና የአቶ ንጉሱ ጸብ መነሻ ምን ነበር? እሱን እኮ ትላንት ማታ ነግሬያችሁ ነበር። ጸቡ በምን እንደተነሳ አላውቅም። አቶ ንጉሱ የተናገረው ጠጥታችሁ እርስ በርሳችሁ እንደተጣላችሁ። እርሜ ውስኪ ቢጠጣ እሱም ተወራ። እባካችሁ አሁን በዋስም ቢሆን ልቀቁኝና ጉዳይን ጨርሼ ልምጣ። ፕሊዝ ፕሊዝ፣ በእናታችሁ። ስለዚህ በዋናነት ተጎጂው ላይ ጉዳቱን ያደረሰው አቶ ብስራት ነው ማለት ነው? እኔ ነኝ። ስንቴ ልንገራችሁ? አልታያችሁም? እኔ ነኝ። እኔ ነኝ። ወይኔ ትላንት ጠይቃችሁ ይነገርኳችኋል? ትላንት ነግሬያችሁ ነበር። ይሄን እኮ መልሼላችኋል። ኧረ ጨርቅ። አልሰማችሁኝም ማለት ነው? መቼ ነበር ይሄን ጥያቄ ጠየቁት? አታዳምጡኝም ወይስ አውቃችሁ? አስታውሰዋለሁ። አሁን ሰለቸኝ። የሆነ ቦታ ትናንት መላልሳችሁ ከምትጠይቁኝ ለምን መጀመሪያውኑ በቴፕ ቀርታችሁ መስማት ሲያምራችሁ እየከፈታችሁ አሰሙት? አሁን አስፈልጉ። እሺ በእንደዚህ አይነት ሁኔታ እስከ መቼ ነው የምንቀጥለው? መልስልኛ። እንጋባለን ትላለህ፣ በላይት ግን እየጠጡ መዞር ስራ አድርገዋል። አይደለም እኮ ሰለሞን። ምን ማለት ማብራሪያ አልፈልግም። ጭራሽ በሴትም መጣላት ጀመራችሁ አይደል? ኧረ በሴት አይደለም፣ በሴት አይደለም። ሜላትን አውቅሻት አይደለም? ሜላት እቺ ስትጠጡ ሰከራችሁ፣ ሰው ደበደባችሁ፣ ከዛ እስር ቤት አደርክ። ሰው ለምን ራስን ታታላለህ? ይሄ የሚያመለክተው ለትዳር ዝግጁ እንዳልሆንክ ነው። ይሄ በፍጹም ከቀድሞ ነገር ጋር አይገናኝም። 100 ጊዜ አገባሻለሁ። ይሄ መጨረሻ ውሳኔ ነው። ትላንት የተፈጠረው ነገር ከምንም ጋር አይገናኝም። በአጋጣሚ የተፈጠረ ነገር ነው። ሁለተኛ አይደገምም። ይቅርታ አድርግልኝ አይደል? ሶል በእናትህ አታጭቅ። በጣም ይቅርታ። በእናታችሁ እሱ ነገር አስተካክሉ። በእናታችሁ ለምን አዘጉት? ምሽ በቃ ዝጉት፣ ዝጋው።
በአንድ ሴት ምክንያት የአራት ሰው ህይወት ይበጠበጣል። አንተ ደግሞ ምን እንዴ? ስሜስ ሰናይትና አደይ እኮ ሌላ ሰው አድርገውኛል። ትናንትና ሰናይት ደውላ ሰው ማመን ቀብሮ ነው አላለችም? ስማ አስጨነቀኝ። ምነው ለፕሬዝዳንትነት ለመወዳደር ታስባል? አይዞ ስምህ ካሳሰበ ሜላት ያንተ አይደለችም ያብይ ናት እንልልሃል። አቤት አቤት ምን አደረገ? ወዲህ ነው ጨዋታው እዚህ ነው። እሺ ምን አሰብክ? ታስወርዱ። ከምር ነው? ሌላ አማራጭ አለ? እዚህ ላይ አገባ ነው። አባቷ አለቃዬ ናቸው። እሺ ቆይ ሌላ አማራጭ አለ? እሺ ትላለች። ምንድነው? በፍጹም የሆነ ነገር እንደው ያስወርድላት ነው እንዴ? ደውለህ ለነገ ቅጠራት ማናለስ? ኦኬ ደስ ይቻላል። ሄሎ ሜሊ ነኝ ማነው እንደዚህ ያለው? ባለፈው አንዱ ነው እያለ አንዱ አስለመድኩት። ባስለምነው እምቢ አለኝ። ከዛ ሁለቱን ጥርሱ ነቅዬ አስረክቤው በጊዜ ወደ ቤት ሸኘሁት። ምን ችግር አለ ሜሊ? እኔ ኮብሮ እያለሁ ሜሊ ምን ችግር አለ? ኧረ ደው ሜሊ ችግር የለውም ደው ሜሊ። እሺ ቻው ሜሊ። ሄሎ ሜሊ፣ ሶል ላገኝሽ ይፈልጋል። እሱ ይነግርሻል። ስንት ሰዓት ሜሊ? ጠዋት ወደ 10 ሰዓት አካባቢ ነው። 10 ሰዓት ላይ ማለት ነው። ይሁን 10 ሰዓት አንተ እንዴ 10 ሰዓት ስለ ስራ ኮንትራት ማውራበት ቀጠሮ አለብኝ ከአባቷ ጋር። እሺ እሺ ቀደም ቢል ጥሩ። ሄሎ ሜሊ፣ ቀደም ቢል ጥሩ ነው። የት? ሄሎ ሜሊ፣ ቤት ነኝ። ሜሊ ቤት ነኝ ሜሊ፣ ቀደም ብለሽ ነይ። እሺ ሜሊ፣ እንዳትቀር ሜሊ። እሺ ቻው ሜሊ። ማለት ነው ሰውዬው እንደለመደው ባህር ተከትሎ መጥቶ ቢደበድበስ? አሁን በቃ ወደ ባህር ሜድ። አሁን ምንድነው ፍሌክሲብል እንጂ ነቃ በሉ ምንድነው? እሺ ወደ ባህር ሜድ። Thank you. ስለዚህ እውነት ነው ማለት ነው። ይኸውልሽ ሜላት፣ እኔ ራሴን ህይወት የምኖር ሰው ነኝ። ይሄ ነገር ደግሞ የተከሰተው በድንገት ነው። ከኔ ላይሆን ይችላል፣ ከአብይም ሊሆን ይችላል። ስለዚህ ትንሽ ውስብስብ ያለ ነገር ስላለው ምን ታስቢያለሽ? አስወርጅ ልትለኝ ይጠራል አይደለም? እሺ አዎ ይኸውልሽ ሜላት፣ አባትሽ አቶ መላኩ አለቃይ ናቸው። በጣም እንደሚወዱሽ ደግሞ አውቃለሁ። ይህንን ነገር ከሰሙ ለእኔም ለአንቺም ህይወት አደጋ ነው። ስለዚህ ፕሊስ አንተ ከስራ እንዳትወጣ እኔ ማስወረድ አለብኝ። ከምንም በላይ ደግሞ አደይን ማጣት አልፈልግም። አደይ አንቺ እንደምታስቢው አይደለም።
አደይ ፕሊዝ አደይ አንድ ጊዜ ያለ አደይ ተስፋዬናል ተስፋ መቁረጥ አላውቅን እቋቋመዋለሁ ተስፋ መቁረጥን አላውቅን እቋቋመዋለሁ አባቢ ይሄን ከነገርኩ ትገለኛለህ። ምንድነው የሆንሽው? ለምን አትነግሪኝም? ለቪዛው ምርመራ አድርጌ ነበር። አርግቻለሁ። ሁሉንም ምርመራ አድርገሻል? ሌላ ምንም ችግር የለም? የለም። አያት ልሆን ነው ማለት ነው? ይሄ ልጅ ምን ያህል እንደሚለውጥሽ ታውቂያለሽ? እውነትህን ነው አባቢ። አልተናደድክብኝም? ለምን መሰለሽ? ምን አይነት ኃላፊነት የሚሰማሽ ሰው እንደምትሆኚ ታይቶኛል። ቴንክ ዩ አባቢ። አመሰግናለሁ። አንድ ነገር ልንገርሽ። እናትሽን ካጣው በኋላ የቀረሽኝ አንዳች ብቻ መሆንሽን ሳውቅ የተወለድሽ ዕለት ቃል የገባሁት ትዝ አለኝ። ይቺ ልጅ ስትቸገር ማየት አልችልም አልኩ። ለመሆኑ አባቱ ማን ነው? ቆይ ነገር አንድ ጊዜ አናግሪኝ። ሳታናግሪኝ ከዚህ ቦታ አልነካነክም። ለምን ህይወቴን ትበጠብጠዋለህ? የኔ ህይወት መበጥበጡ አይታይሽም? አሁንም ስለ ራስ ነው አይደል የምታስብ? ይኸውልሽ አዳምጪኝ አንድ ጊዜ። በጣም ከባድ ጥፋት ማጥፋቴን አምኛለሁ። ያጠፋሁት ጥፋት ይቅር ለመባል ከባድ እንደሆነም አውቄያለሁ። አሁን የመጣሁት ይቅርታ እንድታደርግልኝ አይደለም። እኔም ይቅርታ አልጠብቅም። ነገር ግን ይቅርታ ለማድረግ የፈለገውን ያህል ጊዜ ቢወስድብሽ በማንኛውም ሁኔታ እየጠበቅኩሽ እንደሆነ እንድታውቂ። ጨርስክ? አዎ። እሺ ሜላት፣ በእርግጠኛነት ልነግርሽ ፈልገው ነገር ግን ጽንሱ ከ8 ሳምንት እንደማይበልጥ ነው። እኔ ግን የሆነ ነገር ያለን ይመስለኝ። ጽንሱ እኮ በጣም ትንሽ ነው፣ ከ1 ኢንች ያልበለጠ። ስለዚህ ከጥር 30 በኋላ ከዛ በኋላ ምንም አይነት ግንኙነት አልፈጸምሽም? ከዛ በኋላ ምንም አይነት ግንኙነት አልፈጸምኩም። እንግዲያው ጥር 30 ነው ማለት ነው። አብይ
እርግጠኛ መሆን የምችለው አደይ ሰለሞንን በጣም ትወደዋለች። ያው በቃ ሁለቱንም ጠርተን አንቺም ተይ አንተም ተው ማለት ነው። በስሬ አንቺም ተይ አንተም ተው እኮ ለተደባደበ ሰው ነው። እሷ እኮ ስሜቷ በጣም ተጎድቶ። ለምን እንደዚህ አናረግም? ምን የእናንተ ቀለበት መቼ ነው? ሐሙስ። ቴንክ ዩ። የመቼው ሐሙስ? የአሁኑ ሐሙስ አልቀረበም? ይሄኛው እንድናርግ አንድ የሙሽራ ቀሚስ እንከራይ፣ አንድ ሱፍ እንግዛ። ከዛ በኋላ እናንተ ሰረሞኒ እንዳለቀ ማጋባት። አሪ ደግሞ ጋብቻ ስለምትወድ እሺ ትላለች አልመሰላችሁ? ሌላ የተሻለ ሀሳብ እኔ ምን አስባለሁ መሰለህ? አሳላፊው ሆዴ ወጡን አትጨርሰው፣ አሳላፊው ሆዴ ወጡን አትጨርሰው። ይህ በደረቅ እንጀራ መብላት ያለመድከው ራቷን ያልበላች ቀርቶ ምን ማለት ነው? በቀር ነው በምን ገባችሁ? በሩ እኮ ክፍት ነው። ቁጭ በላት። ምን ማለት ነው? ሙጣ። እሺ ምን አዲስ ነው? አዲስ ነገር እኔና ሰኒ ቀለበት ልናደርግ ነው። አሁን የተፈለከው አንተ ልምድ ስላለ ነገ ወላባት እንድትሆን ነው። ምን ነው አረጋግጥኝ እኮ። አዎ የወላባት እንድትሆን። አንተስ? እኔ ነገ አልችልም። አርሴት ከቶትናም ጋር ነገ ኃይለኛ ደርብ ጨዋታ አለበት። በአዲስ አበባ መስተዳድር የካ ክፍለ ቦሌ ልደታ ክፍለ ከተማ ቤት ቁጥር 140 ሲሆን በዛሬው ዕለት ከአቶ ይመጣል። ተቀመጥ። አስታወሽኝ? ሰርጋችሁ መቼ ሆነ? ተለያይተናል። ያሳዝናል። እኔ እኮ ያኔ ቦታ ተቀያየሩ ስል ተጋቢዎቹ እኛ አይደለንም ስትሉ መሳሳት ገርሞኝ ነበር። ማንም አልመጣም እንዴ? ይመጣል። ናተቀመጥ እዚህ ጋር እሷ ጋር ነው እዚህ ጋር ይሻል። ሰባት ሰዓት ተኩል ነበር ያለው። አይ ምናልባት ሁለታችሁም ሳታስቡት ለመታየት ተቻኩላችሁ እንዳይሆን። ይቅርታ፣ ግምት ነው። ተጫወቱ እናንተ። እኔ ተጋቢዎቹ እስከሚመጡ ድረስ ትንሽ ልምምድ ላድርግ።
ወይዘሪት ሰናይት ይገርማችኋል፣ ስራዬ በጣም አሰልችቷል። እውነት እንዳልሆነ እያወቅኩኝ ስንቱን ሳፈራረም እውላለሁ መሰላችሁ። ጋብቻ ውል ነው። ውሉን ከማንም ጋር መፈራረም ትችላላችሁ። ከባዱ ነገር ፍቅር ነው አይመስላችሁም? በቀን ሰው ታፈራርማለህ? አቤት። በቀን ምን ያህል ሰው ታፈራርማለህ? 4 8 10? እሺ በቀን 8 ሰው ታፈራርማለህ እንበል። ከ8ቱ ፍቅር ምን ማለት እንደሆነ ምን ያህሉ እንደተረዳው ታውቃለህ? ይሄ ስርዓት ነው። እንዳልከው እውነት ያልሆኑ ነገሮች በዚህ ስርዓት ውስጥ ያልፋሉ። ለምሳሌ እኔን ውሰድ። እኔ ብዙ ጠንካራ ባህሪዎች አሉ፣ ደካማ ባህሪዎችም አሉ። ፍቅር በጠንካራ ባህሪ ብቻ የሚገለጽ ችግር የማይገጥመው የሆነ ንፋስ አድርገው የሚቆጥሩት ሰዎች ይህንን ስርዓት ከፍቅር ጋር ይደባልቁታል። አደይ ደካማ ባህሪዎችን አውቃ እነዚህን ባህሪዎችን እንዳሻሽል ካረዳች ይቅር ካላለች ፍቅር በጠንካራ ባህሪ ብቻ የሚገለጽ አድርጋ ነው የምታምነው ማለት ነው። ይሄ ከሆነ ደግሞ በፍቅር ለመኖር አስቸጋሪ ነው የሚሆነው። ምክንያቱም እኔ እስክሞት ድረስ ደካማ ባህሪዎችን አላጣም፣ አንቺም እንደዛ። አደይ በድዬሻለሁ፣ አጥፍቻለሁ። ሶዋት እንደምትወጂኝ ያውቃል። ፍቅር ይቅር ማለት ነው፣ መቻቻል ነው፣ መረዳዳት ነው፣ መተው ነው። ይህንን ሳናደርግ ስንቀር ፍቅርን ከባድ እናደርገዋለን። አንድ ቁጭ በሉ ሁላችሁ። ጸጥታ፣ አንድ ጊዜ ጸጥታ። መጨረሻ ላይ በቃ እንትን ታያለሽ፣ ቃል እገባለሁ ትያለሽ። እኔ ስናይት ወንድሙ ከአቶ ብስራት ገዛኸኝ ጋራ በድካም በመከራ በጦት በማግኘት በማንኛውም ነገር በመረዳዳት በመቻቻልና በመደጋገፍ እድሜ ልኬን በሙሉ አብሬ ልኖር ቃል እገባለሁ። ቃል እገባለሁ። አሁን የት ነሽ? እኔ እንጃ። አሪፍ ሆኖ አልጋብዝሽ። እኔ ርቦኛል፣ መብላት ነው የምፈልገው። እዛ ሆስፒታል ካፍቴሪያ አለ አይደል? እስከ 4 ሰዓት ድረስ ብቻ ነው የሚሰሩት። እኔ እኮ በርገሩን ይዘሽ ግጥም ስታደርጊው ነው እንደራልሽ አወቅኩት። አትቀድሰኝ። በጣም ነው ናፈቅሽ። እኔም በጣም ነው ናፈቀኝ። ስንት ወር ሆነሽ? 7 ወር። ምን ነው እንዳስወርደው ፈለግ እንዴ? ማን አለሽ እንደዛ? ማን አስብ እንዲህ ነገር?
ኧረ በእናትሽ የሰይጣን ጆሮ አይስማውም እንዴ? አንቺ ውስጥሽ ሰላም ነው? በጣም ፒስ ነው? አዎ። ይኸውልሽ አዳምጪ፣ ቤተሰቦች በማናቸውም ነገር ላይ የሆነ አስወርጂ ምናምን ካሉሽ ምን ነገር እንዳልሰማያቸው ወላ አባትሽ ወላ ቤተሰቦች አደራሽን። ይኸውልሽ እኔ ሙሉ ንብረት ያለኝ ሰው ነኝ። የተሟላ ቤተሰብ ነው መዝገብ ቀጥ እንደመጣሽ። ይኸውልሽ ደግሞ ዕቃ ምናምን መሸከም የለብሽ። መጽሐፍ ላይ ምን እንደሚል አዳምጪ። ከከፍታ ወይም ከቁመቱ በላይ የሆነ ከባድ ዕቃ ወይም ነገር ለማንሳት አይሞክሩ። ምክንያቱም ሚዛን ሊስቱ ይችላሉ ማለት አንቺንም አዋቂ ወጣት ምንም አይልም ያው ነው። ከባድ ሻንጣ ለመሸከም ከፈለጉ እኩል ሁለት ቦታ ሸቃውን ከፍሎ ይሸከሙ። መሸከም ካለብሽ አባትሽ ይሸከም። አንቺ ምንድን ነሽ እንዴ? አንተ ማን ነህ? love